እኔ በኦርቶዶክስ ምክንያት መስዋዕት ብሆን ደስ ይለኛል። እነዚህ ሰንበት ተማሪዎች ትዛባችሁ እኛ ልደት ልናጅብ አይደለም የተጣራ ነው ተታለንና ተሸውደን ነው እዚህ ቦታ ላይ የተገኘ ነው ብለው እየተናገሩ ነው። ይሄንን መረጃ ያገኙት ከዚህ ሰንበት ትምህርት ቤት ከመስራቾች ውስጥ አንዱ ከሆነና የቀድሞ አባል ከሆነው ከሰንበት ትምህርት ቤቱ አባል ነው። ኦርቶዶክስ ቤተ እምነት ውስጥ ያሉ ነገሮች ቢስተካከሉ እንደ እግዚአብሔር ቃል ያልሆኑ ልምምዶች ቢስተካከሉ እመልሳለሁ። አሁን ወዳለሁበት እውነት ያመጣኝ አንድ የእግዚአብሔር ቃልና አንድ ጥቅስ ነው ያነበብኩት። ያ ጥቅስ ሐዋርያት ሥራ 4:12 ነው። መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠ ሰው ሌላ የለም ይላል። ሐዋርያው መዳን በሌላ በማንም የለም ከሰማይ በታች እንድንበት ዘንድ የተሰጠኝ ኢየሱስ ክርስቶስ የሚለው ስም ነው ይላል። ነው አይደለም? ነው። መዳን በሌላ በማንም የለም። ይኸው መጽሐፍ ቅዱስ ግን የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል። ምን ይላቸዋል? ያድናቸዋል። ጥቅሱን እናውጣው ወይስ እናስተምር? አንዳንድ ነገሮች ኦርቶዶክስ ቤተ እምነት ውስጥ ያሉ ነገሮች ቢስተካከሉ እንደ እግዚአብሔር ቃል ያልሆኑ ልምምዶች ቢስተካከሉ እመልሳለሁ ሁሉ ብዬ ተናግሬያለሁ። ያንን ስናገር ለማስመሰል ሙሉን ቪዲዮ ገብታችሁ ማዳመጥ ትችላላችሁ። ልክ እኔ እንዳዳመጥኩትኝ ማለት ነው። ይሄንን ቪዲዮ ግን ለዚህ ሴት አድርሱልኝ። አንቺ ከቤተ ክርስቲያን እንድትወጪ ተብሎ የተጨመረ ነገር የለም። አንቺ ትመለሻለሽ ተብሎ ደግሞ የሚቀነስ ነገር የለም። የኔ እናት ስትፈልጊ መምጣት ስትፈልጊ መሄድ መብትሽ ነው። ከቤተ ክርስቲያን ጥለናት ስንወጣ የሚጎልብን እኛ ነን እንጂ ቤተ ክርስቲያን ቅንጣት ታክል ነገር የሚጎልባት ነገር የለም። ያ ማለት ክርስቶስ አንቺ ስለተከተልሽው ስላልተከተልሽው ምንም የምትጨምሪለት የምትቀንሽለት ነገር የለም። አንቺ አንድ ብለሽ ቲክቶክ ላይ ከመጣሽበት ጊዜ ጀምሮ እነ መዝሙር ያሬድ እነ ዘማሪያም እና ሌሎችም ብዙ መምህራን አንቺን ቁጭ ብለው ሲያስተምሩ እኛ ባንቺ ምክንያት በጣም ብዙ ትምህርቶችን ተምረናል። እንዴት እንዳልገባሽ አላቅም። ወይም የሆነ ለማጭበርበር እንደነተሙ ምናምን የፈለግሽው ነገር ካለም አላቅም። ለማንኛውም ቤተክርስቲያን አይደለችም አንዲት ሶፊያ 1000 ሶፊያ ከቤተክርስቲያን ቢወጡ የሚጎልባት ነገር የለም። ቅድስት ቤተክርስቲያን እንደ ተሐድሶ የሚታደስም የሚሻሻልም ነገር የላትም። በፊትም ያውናት አሁንም ያውናት ወደፊትም እንደዚሁ ትቀጥላለች ማለት ነው። ቅድስት ቤተክርስቲያን የተሐድሶ ቤት አይደለችም የምትታደሰው። እናንተ ጋር ልክ እንደ ጫማ ወይ ደግሞ እንደ ተበላሸ መኪና የሚታደስ የሚስተካከል ምናምን ነገር አለ ነው። ነገር ግን ቅድስት ቤተክርስቲያን ከዚህ ሁሉ ጽድት ንጽት ያለች ስንዱ እመቤት ናት። የኔ እናት መመለስ ከፈለግሽ ተምረሻል። እንግዲህ በዚህ ሰምተሽ በዚህ ካላፈሰስሽው በስተቀር አንቺ የተማርሻቸውን ትምህርቶች እያንዳንዱን ቁጭ ብለን አብዛኞቻችን ተምረናል። ይሄን ሁሉ አስተምራዎች ካልገባሽ አላማሽ ሌላ ነው፣ ድብቅ አላማ አለሽ ብዬ ነው እኔ ናት ያል በግሌ የማስበው። ስለዚህ ከገባሽ ገብቶሽ ትመለሻለሽ፣ ካልገባሽ ትቀሪያለሽ ማለት ነው። ሁአሪዮ የኔ እናት ላንቺ ተብሎ የሚቀነስ የሚጨመር ነገር ምንም ነገር የለም። ከክርስቶስ ላይ ምንም የሚቀነስ ምንም የሚጨመርለት ነገር የለም። ቅድስት ቤተክርስቲያን ማለት ኢየሱስ ክርስቶስ ማለት ነው። ተግባባን? ዘማሪት ሶፊያ ሰባባው ቤተክርስቲያን የሚቀነሱ ነገሮች ካሉ እኔ ወደ ኦርቶዶክስ ተዋህዶ እምነት እመለሳለሁ ስትል ነውና ምን ሰማት በዚህ ቪዲዮ ላይ። ቅድስት ቤተክርስቲያናችን ስንዱ እመቤት ናት። የሚጨመር የሚቀነስ ነገር የሌላት ጥንቅቅ ያለች እመቤት ናትና ለሷ ተብሎ የሚሻሻል ለሷ ተብሎ የሚጨመር የሚቀነስ ነገር የለምና ይሄንን እንድትረዳ በደንብ አድርገው እህት ወንድሞቻችን ነግረዋታልና ቃለ ሕይወት ያሰማልን ነው የምንለው። ወደ ቀጣዩ ቪዲዮ እናልፋለን። ላን ጉዳይ ኦልሞስት ፈተናል፣ ተፈቷል። እንዳያሳስባችሁ ተመልሶ ወደ ስቱዲዮ የሚገባ ይሆናል። እንግዲህ በስራ ምክንያት ጉዳዩ ይመለከታቸዋል የተባሉትን ስራ አስኪያጅ ለማግኘት ጥረት አድርገን ነበር። ባለፉት ቀናቶች በነበረ የአሜሪካ ኤምባሲ ስልጠና ምክንያት በአካል መገናኘት አልቻሉ ነበር። ተገናኝተን ጉዳዩን ፈተናል። የሚቀረው አሉቲና ስራ አስኪያጇን ማገናኘት ነው። ስለዚህ ተፈቷል፣ ከ50% በላይ ተፈቷል። እንኳን ደስ አላችሁ ለማለት እንወዳለን። ጨርሰናል። ይህንን ጉዳይ ዘግተነዋል። ዶሴ ወደ መዝገብ ቤት ተመልሷል። አሉቲም ወደ ስራው የሚቀጥል ይሆናል ማለት ነው። ነገር ግን ጉዳዩን የተጨማሪ ነገሮች ካሉ ማብራሪያዎች የሚፈልጉ ማብራሪያዎችን ለመስጠት ስራ አስኪያጇን ፈቃደኛ ሆነዋል። የተፈጠረ አለመግባባቶች እንዳሉ በሁለቱ መካከል እየተመለከት ነው የምንገኘው። እሱን ደግሞ በሌላ ፕሮግራም የምናጠቃልል ይሆናል። በቀጥታ ወደ ፕሮግራሞቻችን እናመራለን። እናንተ አድማጮቻችን መላ ኢትዮጵያውያንም ይሄ ጉዳይ ይመለከተናል ብሎ ግፍ ከሆነ መጥፎ ነገር ከሆነ ልክ አይደለም ብሎ ሲከራከሩ የነበሩትን ከልብ እናመሰግናለን። ያልተከራከሩትም ቢሆን ኦኬ። ሁሌም ግን
ከእውነት ጎን መቆም መልካም ነው። ይህንን ያደረጉት ቲክቶከሮች፣ ፌስቡከሮች፣ ሁሉም የኢትዮጵያ ሕዝብ በሙሉ ከልብ ለማመስገን እንወዳለን። ችግሩን እንግዲህ ከ70% በላይ ኦልሞስት 90% አካባቢ ፈተነዋል። ከጥቂት ቀናት በኋላ ደግሞ ጉዳዩ 100% ተፈቶ ስራ አስኪያጃችንም በዚህ ስቱዲዮ ተገኝተው ተጨማሪ ማብራሪያ ሰጥተውበት ሁሉም ነገር ያበቃል። ሁለቱንም እናስማማለን ማለት ነው። ፈተናል ማለት ነው። ይመቻችሁ። ስራ አስኪያጇ ይግባ ብላለች። እኔ ደግሞ አልገባም። ምክንያቱም የስልክ ቅጂውን ከፈለገች አወጣላታለሁ። ምንም ችግር የለብኝ። የሚዲያ ሀና ለማታቅ ስራ አስኪያጅ እኔ ደጋፊ ባይኖረኝ የኢትዮጵያ ሕዝብ ከጎኔ ባይሆን መላው ክርስቲያን ሙስሊም የእግር ኳስ ቤተሰብ ከኔ ጎን ባይሆን ኖሮ ህዝቡ ስለጮኸ ይግባ ልትኝ አትችይም። እቃ አይደለሁም። ደስ ሲልሽ በስልክ ደውለሽ በጥበቃ መታባሪ፣ ደስ ሲልሽ ደግሞ አይ ህዝቡ ተቆጥቷል ግባ ምትኝ ሰው አይደለሁም። ሐሳቤ ግን አንቺ ስራ አስኪያጅ ባክሽ ከለቀቅሽ እመጣለሁ፣ ካልለቀቅሽ ነግሬሻለሁ። ዙፋኑም አይገባሽም። ኢን ማይ ኦፒኒየን አይ ብቃቱም የለሽም። ሌሎች ነገሮችን ማውራት እችላለሁ፣ ችግር የለም ይቅር። እኔ በኦርቶዶክስ ምክንያት መስዋዕት ብሆን ደስ ይለኛል። እንደው በዚህ ጉዳይ አሉላ ተገደለ ወይም ታሰረ ቢባል መስዋዕትነት ነው። ለሃይማኖት ያደረኩት ሌላ ሃይማኖት አልጠላም፣ ግን እወደዋለሁ። ኦርቶዶክስ ላለቀ ደግሞዋለሁ። ወንድማችን እንደሰማችሁት ነው በሃይማኖቱ ምክንያት የደረሰበትን እንግልት ከሥራ መባረር አስመልክቶ እጅግ ምርር ብሎ ሲናገር እንሰማዋለንና ቅድስት ቤተክርስቲያናችን የኢትዮጵያ ቤተክርስቲያን ኦርቶዶክስ ተዋሕዶ ቤተክርስቲያን በተለያዩ አካላት እንደዚህ አይነት መገፋቶች እንደዚህ አይነት በደሎች ሲደርስባት እናስተውላለንና ከወንድማችን ጎን ልንቆም ያስፈልጋል። ወንድማችንን ልናግዘው ያስፈልጋል። ወንድማችንን ድምጽ ልንሆነው ያስፈልጋል። በሚያስፈልገው ነገሮች ሁሉ ከጎኑ ቆመን ልናግዘው ያስፈልጋል። በአንድነት ስንቆም ስንተባበር አንድ ስንሆን ቅድስት ቤተክርስቲያናችንን ከፍ ማድረግ እንችላለንና ሁላችንም ስለ ቅድስት ቤተክርስቲያናችን በጸሎት ልናግዝ ያስፈልጋልና አጽራረ ቤተክርስቲያን፣ አጽራረ ተዋሕዶ፣ አጽራረ ሃይማኖት የሆኑትን እንዲያስታግስልን ጦሮቻቸውን ከኛ እንዲያርቅልን በጸሎት ልናስብ ያስፈልጋል። ወደ ቀጣዩ ቪዲዮ እንሄዳለን። እነዚህ ሰንበት ተማሪዎች ተዛባችሁ እኛ ልደት ልናጅብ አይደለም የተጣራ ነው ተታለንና ተሸውደን ነው እዚህ ቦታ ላይ የተገኘ ነው ብለው እየተናገሩ ነው። ይሄንን መረጃ ያገኙት ከዚህ ሰንበት ትምህርት ቤት ከመስራቾች ውስጥ አንዱ ከሆነና የቀድሞ አባል ከሆነው ከሰንበት ትምህርት ቤቱ አባል ነው። ይሄ ሰንበት ትምህርት ቤት የሚገኘው መሪ አያት ተብሎ በሚጠራው አካባቢ የመሪ ደብረ ታቦር ቅዱስ ሩፋኤልና አብርሃ ወአጽብሃ ቤተክርስቲያን ሲሆን የሰንበት ትምህርት ቤቱ መጠሪያ ስም ደግሞ ፍኖተ ቅዱሳን ሰንበት ትምህርት ቤት ይባላል። ሰንበት ትምህርት ቤቱ ከተመሰረተ ወደ 24 ዓመት ይጠጋዋል እና እንዴት ይሄ ጉዳይ ሊፈጠር ቻለ ብለን ጠይቅ ልደቱን ያዘጋጀው ወንድማችን ደብሩ ላይ የንግስ በዓል ሲኖር አንዳንድ ጉዳዮች ሲኖሩ አስቀድሞ ለሰንበት ትምህርት ቤቱ ማስታወቂያ ስራ ይሰራላቸው ነበር። አንዳንድ ነገሮችንም ያግዛቸው ነበር። በዚህ ምክንያት ከሰንበት ትምህርት ቤቱ አመራሮች ጋር ተቀራረበ። በዚህ ቅጽበት ውስጥ ግን ይሄ ልጅ አንድ ሐሳብ መጣላቸው። ልደቱ ሊከበር ሲቀድሞ ምን ብሎ ነገራቸው? የነዳያን ምገባ ፕሮግራም ስላለ እንድትገኙልን ብሎ ነገራቸው። እነርሱም ነዳያንን ለመመገብ መስሏቸው ይሄንን ጥሪ ተቀብለው ወደዛ ቦታ ተገኙ። ከዚህም በፊት እንደዚህ አይነት ፕሮግራም ሲኖር ለሰርግም ለሌሎችም ጉዳዮች ገንዘብ ይጠይቁ ነበር። አሁን ግን ለሰንበት ትምህርት ቤቱ ገቢም አልጠየቁም። ምክንያቱም ነዳያንን መመገብ ተብሎ ስለተነገራቸው ለበረከት ይሆናል ብለው በነፃ ነው የሄዱት። እዛ ቦታ ላይም ተገኝተው አልባሳቸውን ለብሰው ነዳያንን ለመመገብ ባሰቡበት ቅጽበት ግን ጉዳዩ ወደ ሌላ ተቀየረ። የመጣችሁበት ምክንያት ልደት ነው ተብሎ ቆሞ እንዲዘምሩ ተደረገ። ይሄ ከተፈጠረ በኋላም እንዴት ታደርገናል ብለው ልጁን ሊጠይቁ ቢፈልጉት ያገኙት አልቻሉም። ስልክ ቢደውሉለትም ሊያናገራቸው ፍቃደኛ አልሆነም። የሰንበት ትምህርት ቤቱ አመራሮችም ነገሩ ይረጋጋና ትንሽ ቆይተን የተፈጠረው ጉዳይ ሰንበት ተማሪዎችንና ሕዝበ ክርስቲያኑን ይቅርታ እንጠይቃለን፣ ምክንያቱም የተሰራው ስራ ከሥርዓተ ቤተክርስቲያን ያፈነገጠ ነውና አንድ ሰንበት ተማሪ ልደት ልክ እንዳልሆነ እያወቀ ሂዶ ልደት ሊያጅብ አይችልም ብለው ይቅርታ ሊጠይቁ ነውና ይሄንን መረጃ አግኝቼ እኔም ለእናንተ ላጋራችሁ ብዬ ነው። ስለዚህ ያን የተናገርነው ልክ ነበረ። ሰንበት ተማሪዎቹ እንደ ተቋም ሰንበት ትምህርት ቤትን ወክለው አልባስ ለብሰው እዛ ቦታ ላይ መገኘታቸው ፍጹም ስህተት ነው። እነሱም አምነውበታውን ይቅርታ ሊጠይቁ ነው። የተናገርነው ነገር በከንቱ አልቀርም፣ ፍሬ አፍርቷል ማለት ነው። ስለዚህ ከዚህም በኋላ ሌሎቻችሁም ሰንበት ተማሪዎች እንደዚህ አይነት ቦታ ላይ እንዳትገኙ፣ የሰንበት ትምህርት ቤት ተቋምንም እንዳታሰድቡ፣ ሌሎችም አባላትን እንዳታስተቹ በዚሁ መልእክት አስተላልፋለሁ። እንዲህ የሚጨፍሩ ሰንበት ተማሪዎች
እንዲህ ደግሞ ሄዳችሁ የግለሰብ ልደት የምታደምቁ ሰንበት ተማሪዎች ይሄንን የምታደርጉት ካላዋቂነት ከሆነ ሰንበት ትምህርት ቤት ዓላማው ምን እንደሆነ መምህራችን በደንብ ያስረዱናል። ሰንበት ትምህርት ቤት ማለት እንዲህ መረን የለቀቀ ከሥርዓተ ቤተክርስቲያን ውጪ የወጣ ስርዓት የሚፈጸምባት ትምህርት ቤት ሳትሆን ለምን ስርዓት እንደተመሰረተች በምን አማካኝነት ምን ዓላማ ላይ መድረስ እንዳለባት አሁን ከመምህራችን እንረዳለን። ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ ለሰንበት ተማሪዎች አድርሱልኝ። በዚህ ጊዜ ከመጡብን ጠላቶቻችን ይልቅ ስርዓተ ቤተክርስቲያንን ሳታውቁ ቤተክርስቲያንን እየወዳችሁት ያላችሁ ሰንበት ተማሪዎች ትበልጣላችሁና ይሄንን ትምህርት ቁጭ ብላችሁ በጥሞና አዳምጡት። ወደ መምህራችን እንለፍ። በሰንበት ትምህርት ቤቶች ሰንበት ትምህርት ቤት የዘመናዊ ትምህርት ሚዛን ማስጠበቂያ ነው። መጽሐፍ ቅዱስን ተምረው ነገር ሃይማኖትን አውቀው የሚመጣውን የትውልድን ፈተና ለመወጣት እንዲችል ነው ወጣቱ ወደ ሰንበት እንዲገባ የተፈቀደው። በቃ ዓለማዊ ፍልስፍና አለ። ያን ዘመናዊ ትምህርት ሲማር ወጣቱ ከእምነቱ እንዳይወጣ ሚዛኑን በሰንበት ትምህርት ቤት ትምህርት ያስጠብቃል ነው። ይሄም ዓለማውን ለቆ ሰንበት ተማሪ ካልዘመርኩ ወረብ ካላቀረብኩ ጭራሽ ወደ ብረት አልቀርብም ብሎ ይኸው አባቶች ጋር ሳይቀር የሚጋጭበት ዘመን ላይ ነው ያለው። ይሄን መስተካከል አለበት። ሰንበት ተማሪዎች ይሄን የምታዳምጡ በደንብ አድምጡ። ዓላማው የሰንበት ቤት ወረብ ማቅረብ አይደለም። ወረብ ማቅረብ ዝሉ ቋሚ ዓላማ የሚመስላችሁ ሁሉ ይሄም አብነት ትምህርት ቤት ስንት ዓመት ተምሮ ይመጣል አይደል? ወረብ እየተማሩ ስንት አብነት ትምህርት ቤት ቆሎ በልቶ ውሃ ጠጡ አፈር ላይ ተኝቶ ተምሮ ይኸው ሊቃውንት እኮ በዛ ነው የሚማሩት። አቆቃም ትምህርት እኮ አለራስ እንጂ መልሶ ግን አሁን ሰንበት ትምህርት ቤቶችም ወንጌል ሲረዝም አይፈልጉም፣ ወንጌል እንዲሰበክ አይፈልጉም። ወረባቸው ካልቀረበ ግን እዛም አይገኙም። ይሄም አንድ ጥፋት መስመር መታየት አለበት። አሁን ካልታረመ አደገኛ ነው። ሰንበት ትምህርት ቤት ይሄን ካስተካከላችሁ እውነትም ሰንበት ትምህርት ቤት ናቸው። በቃ ጥምቀት ይመጣል፣ ሌላ በዓል ሊመጣ ይችላል። በዛ ላይ ማሸብሸብ፣ መዘመር፣ ማመስገን ይገባል። ሰዓት በሌለበት ጠባብ በሆነበት ጊዜ ላይ ሁሉ ቀኛ ካለቀረ ይሄን ያመጣው ደግሞ ምንድነው? የኮርስ ትምህርት የሃይማኖት ትምህርት መማሩን ይተውና ወረብ በማጥናት ጊዜያቸውን ስለሚያሳልፉ፣ ስለዚህ የጊዜ መስዋዕትነት የተከፈለበት ነው። ለምን ይቀራሉ? ይሄ በጣም አደገኛ ነው እና ይሄ ሁሉ ቢታሰብ እውነት እኛ ተተነው ዝም ብለነው ወዴት እንደምንደርስ አላውቅም እንጃ። ስለዚህ አሁን የሰንበት ትምህርት ቤት ወጣት እንደሆነ ያለበት በመጽሐፍ ቅዱስ ቅዱስ መሆን አለበት። በነገር ሃይማኖት ዶግማን ስርዓትን ቀኖና ለይቶ የሚያውቅ አንድ ሰንበት ተማሪ 10 ዓመት ከተማረ ለምንድን ነው አንድ መጽሐፍ ተምሮ ቴዎሎጂ ተምሮ ከሚወጣ ጋር እኩል መሆን የሚችልበት እኮ ነው። ያኛው 3 ዓመት ከሆነ የተማረው ይሄኛው 10 ዓመት ሲማር ይበልጥም ይችላል እኮ። እስከዛ ደረጃ የማይደርሰው ለምንድን ነው? ሰንበት ትምህርት ቤት ተምረው ዓለምን መዋጀት ዘመናዊንም ተምረዋል። በሰንበት ትምህርት ደግሞ ቤተክርስቲያንን እይታ ወስደዋል። ከዛ በኋላ ዓለምን መዋጀት ቤተክርስቲያንን ማዘመን የሚባለው እኮ ይሄ ነው። ዘመን መዋጀት የሚባለው እኮ ይሄ ነው። በሰንበት ቤት በኩል ነው። ይሄ ሁሉ ቀርቶ አንዲት ሰንበት ትምህርት ቤት ስንት ዓመትሽ ነው? 15 ዓመቴ። በቃ አሁን እዚህ ላይ ነገር ሃይማኖት ቢጠየቅ የለም። ይሄ ነው። በሌሎች አሃት ቤተክርስቲያናት እኮ ሰንበት ቤት ማለት እኮ ካህናት የሚፈልጉበት ጳጳሳት የሚገኙበት ነው። ይሄ ሆነው ግን ነገር ሃይማኖትን ተምረው ነው። ዝም ብሎ እንዲሁ ደርሶ መልስ አይደለም እና ይሄም ጭምር ነው ተልኳን የሚያደናቀፍ ውስጣዊ ፈተናዎች። ለመምህራችን እግዚአብሔር ይስጥልን፣ ቃለ ሕይወትን አሰማልን። ስለዚህ ሰንበት ተማሪዎች ለተጠራችሁበት ዓላማ ራሳችሁን አውሉ እንጂ ከተጠራችሁበት ዓላማ ርቃችሁ ሌላ አይነት ስርዓት መስረታችሁ ቤተክርስቲያንን አትጉዳት። በዚህ ስራችን እንቀጣበታለን፣ ፍሬም አናፈራ። ስለዚህ መምህራችን በተናገሩበት መልክ እኛ ሰንበት ተማሪዎች የተጠራ ነው ለቤተክርስቲያን እንድንቆም ዘመኑን እንድንዋጅ ነው። ስለዚህ በዚህ ልክ ለመጓዝ እንሞክር። ለመምህራችንም ለወንድማችንም ቃለ ሕይወት ያሰማልን። ልክ ነው። ቅድስት ቤተክርስቲያናችን በስርዓት የምትመራ በስርዓት የምትንቀሳቀስ ስንዱ እመቤት ናትና ስርዓቷን ጠብቀን እንድናስጠብቅ ይሁን እኛም መልእክታችን ነው። ይህ እንድናደርግ ደግሞ እግዚአብሔር አምላክ ሁላችንን የሚርዳን። ወደ ቀጣይ ቪዲዮ እናልፋለን። አሁን ወዳለሁበት እውነት ያመጣኝ አንድ የእግዚአብሔር ቃልና አንድ ጥቅስ ነው ያነበብኩት። ያ ጥቅስ ሐዋርያት ሥራ 4:12 ላይ መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠ ስም ሌላ የለም። ሐዋርያው መዳን በሌላ በማንም የለም ከሰማይ በታች እንድንበት ዘንድ የተሰጠኝ ኢየሱስ ክርስቶስ የሚለው ስም ነው ይላል። ነው አይደለም? ነው። መዳን በሌላ በማንም የለም። ይኸው መጽሐፍ ቅዱስ ግን የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል። ምን ይላቸዋል? ያድናቸዋል። ጥቅሱን እናውጣው ወይስ እናስታርቀው? እየሰማችሁ የቱ ይሻላል? ማስታረቅ ነው። ምክንያቱም መጽሐፍ ቅዱስ ነው። ሁለቱንም ያጻፈው ማን ነው? እግዚአብሔር። አንዳንድ ሰዎች ቆርጠው ማውጣት ያምራቸዋል ከመጽሐፍ ቅዱስ የሆኑ ጥቅሶችን ጥምድ አድርገው ይዘዋል። ቢሞቱም አይጠቅሱ እነዛን ጥቅሶች። አንዳንድ ሰዎች መጽሐፍ ቅዱስን ኤዲት ለማድረግ ያምራቸዋል። የኛ አስተሳሰብ ነው እንጂ መስተካከል ያለበት መጽሐፍ ቅዱስ ፍጹም የሆነ መጽሐፍ። መዳን በሌላ በማንም የለም የተባለው በቅዱስ ጴጥሮስ አንደበት ነው። ሐዋርያት ሥራ ምዕራፍ 4 ከመነገሩ በፊት ይኸውላችሁ፣ አሁን ጥቅስ ከመሃል ሲያወጡት ችግር ነው። ቴክስት አውቶ ኮንቴክስት ፕሪቴክስት ይላል ፈረንጆች። ጥቅስ ከመሃል ሲወጣ ችግር ነው።
ሙሉ አገባቡ መታየት አለበት የለበት? አንዳንድ አሁን እኛ እችን ቃል ይዛችሁ ልትሄዱ እኔ በጣም ስኬት ነው በእውነት። እኛ የምናምነው በሉስ እኛ የምናምነው በጥቅስ አይደለም፣ በጥቅስ አይደለም፣ በመጽሐፍ ቅዱስ ነው። በመጽሐፍ ቅዱስ ነው። በምን አናምነው? በጥቅስ በምንድን ነው የምናምነው? ምን ማለት ነው? ከመሀል አውጥቶ ጥቅስ ችግር ነው። አንዳንድ ሰው ከመሀል የሚጠቅሳል። እንደውም አንድ ሰውዬ እውነት ይሁን ውሸት አላውቅም መጽሐፍ ቅዱስ ገለጠ አሉ። ሲገልጥ ይሁዳ ታንቆ ሞተ የሚል አገኘ። በስመ አብ ወወልድ ወመንፈስ ቅዱስ ብሎ ዘጋው። ከዛ ድጋሚ ሲገልጠው ሲያየው አንተም እንዲሁ አድርግ ይላል። አሁን ይኸውላችሁ ይሁዳ ታንቆ ሞተ ሌላ ታሪክ ነው። አንተም እንዲሁ አድርግ፣ ደጉ ሳምራዊ የታመመውን ሰውዬ አከመው፣ አሳመመው፣ አንተም እንዲሁ አድርግ ነው። አሁን በጥቅስ ከሆነ የሰውዬ ሊታነቅ ነው ልባ። ስለዚህ አሁን ወደ ጥቅሱ ልመልሳል። መዳን በሌላ ያለው ቅዱስ ጴጥሮስ ነው። እንዴት አለ ለምን አለ የሚለውም ማየት ያስፈልጋል። ጴጥሮስ እና ዮሐንስ ሊጸልዩ ወደ ቤተ መቅደስ ገቡ። ሄዱ በ9 ሰዓት። ቤተ መቅደስ ሲደርሱ በር ላይ አንድ ሽባ የሆነ ሰው እጁን ዘርግቶ እባካችሁ እርዱኝ፣ መጽውቱኝ እያለ ይለምናል። ነዳይ ነው። ጴጥሮስ ዞር አለና ብርና ወርቅ የለንም፣ ያለንን ግን ምን እንልሃለን? እንሰጥሃለን። በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ። ያ ሰውዬ ወዲያውኑ ተነሳ፣ አብሯቸው ቤተ መቅደስ ገባ። ብርና ወርቅ የለኝም፣ ተነሳና ምን በል በኢየሱስ ክርስቶስ ስም ተነሳ። ተነስ። አሁን አይሁድ ይገርማቸዋል። ይሄ ሰውዬ ሲድን ሲያዩ ጴጥሮስና ዮሐንስን እያዳፉ ሸንጎ አቀረቧቸው። እኔ አይሁድ በጣም ያናዱኛልም፣ አንዳንዴ ደግሞ አንጀቴን ያርሱኛል። በምን ካላችሁ ሰውየው ዳነ፣ ከዳነ ምንም ችግር የለውም ማለት እንዴት አዳናችሁት ብለው ይጠይቃሉ። አሁን በዚህ ዘመን አንድ ሰው ይዳን እንጂ በምንስ ቢድን ጉዳያችን አይደለም። ለምን በጥቆላ ቢሆን በምን ብቻ ይዳን ነው እኛ። አይሁድ ግን በዚህ ከኛ ሳይሻሉ ጠሩና በምንድን ነው ያዳናችሁት ሲሉ ምን አለ ቅዱስ ጴጥሮስ? በምን እንድናድን ትፈልጋላችሁ? ሰቅላችሁ በገደላችሁት በናዝሬቱ በኢየሱስ ክርስቶስ ስም ነው። መዳንም በሌላ ሆነ፣ መዳንም በሌላ በማንም የለም። ስለዚህ እኛ ያዳነው በማን ስም ነው? አሁን ይህንን ንግግር ጴጥሮስ አያድንም ለማለት ተጠቅሶ ይህን ቃል የተናገረው ማን ነው? ራሱ ጴጥሮስ ነው። እኔ ያዳንኩት በክርስቶስ ስም ነው እያለ አይ ጴጥሮስ አያድንም ክርስቶስ ነው ይባላል። ራሱ ጴጥሮስ እኮ ነው መዳን በሌላ በማንም። አሁን እመቤታችን ታድናለች አታድን? ታድናለች። በማን? በእግዚአብሔር። እመቤታችንንም አግኝተን ምግባራችን አይፈቅድልንም እንጂ አግኝተን ብንጠይቃት ምን እንደምትላችሁ ታውቃላችሁ? መዳን በሌላ እምንድንበት ስም ማን የሚለው ስም ነው? ኢየሱስ። እኔም ማድናችሁ በማን ስም ነው የምትሉ? በኢየሱስ። አቡነ ገብረ መንፈስ ቅዱስ ጻድቁ ያድኑናል በማን ስም? በኢየሱስ ስም። የተጋደሉለት፣ መከራ ያዩለት፣ የመነኑለት፣ ሕይወታቸውን የሰውለትን የክርስቶስን ስም ጠርተው ነው የሚፈውሱ። ስለዚህ አቡዬንም ብትጠይቋቸው ገብርኤልን ብትጠይቋቸው ቃላቸው አንድ ነው። መዳን በሌላ የምንድንበት ስም የማን ስም ነው? የኢየሱስ ስም። ስለዚህ ቅዱሳን ያድናሉ ያድኑ? ያድናሉ። በማን ስም? በኢየሱስ ስም። በእግዚአብሔር። እግዚአብሔር በቅዱሳን ያድናል ያድናል? ያለ ቅዱሳን ያድናል። ማዳን ይችላል አይችልም? ይችላል። ቅዱሳንስ ያለ እግዚአብሔር ማዳን ለምን? ኃይል የእግዚአብሔር ነው። ማዳን እንግዲህ በዝሙር አታውቁ? ኃይል የእግዚአብሔር ነው። በምስሉ ማዳን የማን ነው? በራሱ ማዳን የሚችል ማን ነው? እግዚአብሔር። ቅዱሳን ማዳን ይችላሉ አይችሉም? ይችላሉ። በማን ኃይል? በእግዚአብሔር። በራሱ ማዳን የሚችል ግን ማን ብቻ? አሁን ወደ ጥቅሱ ልመልሳችሁ። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል። ምን ይላቸዋል? ያድናቸዋል። ለመምህራችን ለዲያቆን ሄኖክ ኃይሌ ቃለ ሕይወት ያሰማልን፣ የአገልግሎት ዘመኑን አብዝቶ ይባርክልን። ለዛሬ ይዤላችሁ የቀረብኩት ቪዲዮ እነዚህን ይመስሉ ነበር። በቀጣይ በሌላ በአዲስ ቪዲዮ እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡን ተቀላቀሉ። እንዲሁም የደውል ምልክቷን በማብራት አዳዲስ ቪዲዮ በሚለቀቁበት ጊዜ ላይ እንዲያሳውቃችሁ የደውል ምልክቷን ማብራታችሁን አትዘንጉ። ቪዲዮ ደግሞ ለሌሎች እንዲደርስ ላይክ በማድረግ ቻናሉን ማገዛችሁን መደገፋችሁን አትርሱ። በቀጣይ በሌላ በአዲስ ቪዲዮ እስከምንገናኝ ሰላም እግዚአብሔር ከኔም ከናንተም ጋር ይሁን። ቻው።